ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። 29ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ትላንትና ሲካሄዱ በትላንትናው ዕለት ያልተጠበቀ ሽንፈት ያስተናገደው ሊቨርፑል በወልቨርሃምፕተን 2-1 ሽንፈትን አስተናግዷል። በሌላ ጨዋታ ኤቨርተን በሜዳው በርንሌይን አስተናግዶ 2-0 አሸንፏል። በዣካ ጉዳት የተቸገረ የሚገኘው ሰንደርላንድ ከሜዳ ውጭ ተጉዞ ሊድስን 1-0 አሸንፎ ተመልሷል። ትላንትና ዕለት በርንማውዝ እና ከብሬንትፎርድ ጋር ያደረጉት ጨዋታ ያለምንም ግብ በአቻ ተለያይቷል። በ29ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ ቀጥሎ ሲካሄዱ ምሽት 4:30 ላይ 4 መርሃ ግብሮች ሲካሄዱ ማንቸስተር ሲቲ ከኖቲንግሃም፣ ፉላም ከዌስትሃም፣ ብራይተን ከአርሰናል እንዲሁም ለሻምፒዮንስ ሊግ ቦታ የሚፋለሙት እርስ በርስ አስቶን ቪላ ከቼልሲ ጋር የሚያደርጉትን ጨዋታ ምሽት 4:30 ላይ የሚደረጉ መርሃ ግብሮች ናቸው። በቀሪ መርሃ ግብሮች ምሽት 5:15 ላይ ኒውካስትል በሴንት ጄምስ ፓርክ ማንቸስተር ዩናይትድን ያስተናግዳል። በሰፊው ደግሞ የምንመለከታቸው ማንቸስተርን፣ ቼልሲን እንዲሁም ሌሎቹንም አርሰናልን እንመለከታለን። አብርሾ እንዴት ነህ? ሰላም ነው። እስቲ ስለ ማንቸስተር ሲቲ እና ኖቲንጋም ጨዋታ እንመልከትና ምን አይነት ጨዋታ የሚያስመለክቱን ይመስላል? ማንቸስተር ሲቲ በኩል ፔፕ ጋርዲዮላ ሰራዊት ይህንን ለዋንጫ ፉክክር የሚያደርገውን ከአርሰናል ጋር በ5 ነጥብ ዝቅ ብሎ አንድ ቀሪ ጨዋታ እያለው እንኳን ለአርሰናል ትልቅ ፈተና እየሆነበት ይገኛል እና እስቲ በዚህ ጨዋታ ላይ ምን ትላለህ? እሺ አኒሶ፣ ያው የዋንጫ ፉክክሩን በተመለከተ እንዳልነውም ከዚህ ከ3 ሳምንት ከ4 ሳምንት በፊት በእንደዚህ አይነት ዳይሜንሽን አልነበረም ስናወራበት የነበረው የዋንጫ ፉክክሩን ማለት ነው። አርሰናል በምን ያህል ርቀት እንደነበረ የምናስታውሰው ነው። ጨዋታዎችን እንዴት አድርጎ ሲቲ ነጥቦችን ድሮፕ ሲያደርግ አርሰናል እየሰበሰበ በነበረበት ሰዓት ማለት ነው፣ የ8 ነጥብ ጋፕ በነበረ ሰዓት በዚህ አይነት ወይ አልነበረም ልናወራ የምንችለው እና እያወራን የነበረው ማለት ነው። አሁን ላይ የአርሰናል 2 ተከታታይ ጨዋታዎችን ነጥብ ድሮፕ ማድረግ እና አንድ ተስተካካይ ጨዋታ ሲቲ መቅረቱ ለዋንጫ ፉክክሩ ትልቅ አድቫንቴጆችን ሁለቱም ቡድኖች የ100% የማሸነፍ ግስጋሴ ያለው ቡድን ዋንጫውን የመብላት እድል እንዳለው የምንመለከት ይሆናል ማለት ነው። ምክንያቱም ማንቸስተር ሲቲ እና አርሰናል እርስ በርስ ስለሚገናኙ ያንን ጨዋታ ያሸነፈ እና 100% አሁን የቀሩትን ጨዋታዎችን የሚያሸንፍ ቡድን ዋንጫውን የማሸነፍ ትልቅ እድል አለው ማለት ነው። እና ማንቸስተር ሲቲም በምን አይነት መልኩ ጨዋታዎችን ጌሞችን ማኔጅ እያደረገ እያሸነፈ እንደሆነ ብዙ ጊዜ አውርተናል። በተለይ ከሊቨርፑሉ ጨዋታ በኋላ በደንብ ሲቲ ላይ ትልቅ መነቃቃትና ዋንጫው ላይ በደንብ ትልቅ ተስፋ እንዳላቸው እየተመለከተን እንገኛለን፣ በደጋፊውም በእያንዳንዱ ተጫዋቾች ስር ማለት ነው። በአርሰናል በኩል ደግሞ በተቃራኒው 8 ተከታታይ 9 ተከታታይ ጌሞችን ክሊንሺት ሲያስመዘግቡ እና 10 ተከታታይ ጌሞችን ያለመሸነፍ ጉዞ እና 100% የማሸነፍ ጉዞ በሚያደርጉበት ሰዓት ያላቸው ሞቲቬሽን እና ሞራላቸው ትልቅ ነበረ። አሁን ላይ ሲቲ ያለው ሞራል ማለት ነው እና አሁን ላይ ያንን ሉዝ እያደረጉ ይመጡ ይመስላል። የሜንታሊ ጉዳይ ብዙ ጊዜ አንስተነዋል እና ያንን በደንብ ሉዝ እያደረገ የሚገኘው አርሰናል ነገር ግን ከወልቭሱ ጌም በኋላ ጌሞችን በተከታታይ ማሸነፍ ጀምሯል ማለት ነው። ትልልቅ ደርቢዎችን ሲያሸንፍ ተመልክተናል። በቶተናሙ እና ባለፈው ሳምንት ደግሞ ቼልሲን አመርቂ ባልሆነ የአጨዋወት ስታይልም ቢሆን በሜዳውም ነው እና ብዙ ክፍተቶችን ተመልክተናል በአርሰናል በኩል ማለት ነው። እንደዛም ሆኖ ጌሙን ማሸነፍ ችሏል ማለት ነው እና በደንብ የተለያየ የዋንጫ ፉክክር ላይ የምንመለከታቸው የተለያዩ
ሜንታሊ ጉዳይ በጣም ጥያቄ የሚነሳበት የአርሰናል የማይክል አርቴታው አርሰናል እና የፔፕ ጋርዲዮላው ይህንን ጊዜ በአግባቡ መጠቀም የሚችለውን ሲቲን ነው እየተመለከትን የምንገኘው። ለዋንጫው ፉክክር በጣም ትልቅ ይሆናል። በተለይ በዛሬው ጌም ሁለቱም በተመሳሳይ ሰዓት የሚያደርጉ ጌም ነው እና ይህንን ጌም አንዱ ሉዝ የሚያደርጉ ከሆነ የዋንጫ ፉክክሩ በደንብ እየጦዘ የሚመጣ ይሆናል ማለት ነው። በተለይ ለአርሰናል ትልቅ የራስ ምታት ይሆናል። ምናልባትም የዛሬው 2 ዓመት 3 ዓመትም ስናነሳው ነበር። 2 ዓመት በተከታታይ ማንቸስተር ሲቲ ከኋላ መጥቶ አርሰናልን ዋንጫ ሲነጥቅ ተመልክተናል ማለት ነው እና ይሄም ምናልባት በደንብ ጥንቃቄ የሚያደርጉ ከሆነ አርሰናል እንደዚህ አይነት ድሮፕ አውት ሊያደርጉ ይችላሉ ማለት ነው እና ወደ ሲቲ ወደ ዛሬው ጨዋታ ስንመለስ ከኖቲንግሃም ፎረስት ጋር በኢታር ነው የሚያደርገው እና ኢታር ላይ ደግሞ ተመልክተናል። በጣም ከኒውካስትል ጋር በነበራቸው ጨዋታ ማለት ነው ምን ያህል ደጋፊው ምን ያህል ፍላጎት እንዳለው ለዋንጫው አለንበት ትልቅ መልእክት ያስተላለፉበት ጨዋታ ነው በኒውካስትል ጨዋታ ማለት ነው እና ጌሞቹን እንዴት አድርጎ ማኔጅ አድርጎ እንደሚወጣ ተመልክተናል። ጋርዲዮላ ምናልባት የኦሬሊ ጉዳት በሲቲ በኩል ትልቅ ክፍተት ይሆናል ተብሎ ይጠበቃል። ኦሬሊን እንደ ብዙ ጊዜ ባናነሳውም በጣም ለሲቲ ትልቅ መሰረት እየሆነ የመጣ ተጫዋች ነበረ። ምክንያቱም ፉልባክ የተጫወተ ተጫዋች ነው። ፉልባክ ላይ ለእንግሊዝ ብሔራዊ ቡድን ለሀገሩ የተጠራበትን ምርጥ ፐርፎርመንስ ያሳየበት ቦታ ነበረ። ከዛም አንስቶ ሴንተር ሚድፊልድ ላይ ሲያጫውተው በጣም በሚገርም ሁኔታ ራሱን እንዴት ዴቨሎፕ አድርጎ እየተጫወተ እንደነበረ እና ጎሎችን ስኮር ሲያደርግ እና ሪከቨሪ ሩጫዎችን እንዴት በሚገርም ሁኔታ ሲያደርግ እንደነበረ የተመለከትን ይመስላል። በጣም በሚገርም ሁኔታ ኦሬሊ ለጋርዲዮላ በጣም ትልቅ ዳይሜንሽን ነበር እየሰጠ የነበረው። የእሱ ጉዳትም ምናልባት ሌላ የራስ ምታት ይሆናል በጋርዲዮላ በኩል። ነገር ግን ተጫዋቾችን ሪፕሌስ ለማድረግ ጓርዲዮላ ነው እሱን በደንብ የሚተካበት ትልቅ አማራጭ ይኖረዋል። እንደ የሬሚ ዶኩ ያሉ ተጫዋቾችም ከጉዳት መነሳታቸው ለሲቲ እፎይታ ነው እና በምን አይነት ፎርም ይጫወታል የሚለው ዛሬ በደንብ የሚጠበቅ ይሆናል በሲቲ በኩል ማለት ነው። ኖቲንግሃም ምናልባት በባክ ፋይፍ የመጫወት እድል ይኖራቸዋል ከሜዳ ውጭም ከመሆኑ አንጻር እና 1 ነጥብ ትልቅ ዋጋ ስለሚኖረው ማለት ነው። ከማንቸስተር ሲቲ ጋር እየተጫወት ትልቅ ጌም ነው። ስለዚህ ትልልቅ ጌሞችን ቢያንስ እንደዚህ አይነት ከወራጅ ቀጠና ለመውጣት ማለት ነው 1 ነጥብም ትልቅ ዋጋ ስለሚኖረው በባክ ፋይፍ 5-4-1 ፎርሜሽን ይዞ ይገባል ተብሎ ይጠበቃል ኖቲንግሃም ፎረስት። በማንቸስተር ሲቲ በኩል ግን ምናልባት የኦሬሊ ጉዳት እና የሮድሪ ወደ ፎርሙ እየተመለሰ ቢሆንም ነገር ግን ሙሉ ፊት ስላልሆነ ምናልባት የሲቲ ፎርሜሽን 4-1-4-1 ፎርሜሽን ሊመልሰው ይችላል ብዬ አስባለሁ። ምክንያቱም ሚድፊልዱን በደንብ መብለጥ ይኖርበታል። በደንብ ዶሚኔት አድርጎ ጎሎችን ስኮር ለማድረግ እንደዚህ አይነት ፎርሜሽን ይጠቀማል ብዬ አስባለሁ። የሃላንድም ወደ ቡድኑ ስብስብ መመለስ ለጋርዲዮላ ትልቅ እፎይታ ይሰጣል ማለት ነው። ጎሎችን በምን አይነት ፓሽን እየተጫወተ እንደነበረ አንስተነው ነበረ። የሎተች ተጫዋች ነው። የ8-9 እስከ 15 ኳሶችን መንካት የሚችል አጥቂ ነው። ከዛው እሱም አለ እንደ ቪክቶር ጊዮኬሬሽ ያሉ አጥቂዎች የሎተች ተጫዋቾች ናቸው። ነገር ግን በኒውካስትሉ ጨዋታ በምን አይነት ፎርም ከ40 በላይ ተቾችን ሲያደርግ እንደነበረ እና ቡድኑ ሲጠቃ በምን ፍጥነት እና
በወኔ ሲከላከል እንደነበረ ተመልክተናል። ከ40 በላይ ተቾችን ሲያደርግ ማለት ነው። እንደ ሃላንድ ላለ እንደ ቪክቶር ጊዮኬሬሽ ላለ ተጫዋች እንደዚህ አይነት ተቾች ያልተለመዱ ናቸው። ከስንት አንድ የሚፈጠር ነው። እስከዛሬ ድረስ እኔ ሃላንድን ስመለከት እንደዚህ አይነት ብዙ ተቾችን ሲያደርግ ተመልክቼ አላቅም፣ በኒውካስትሉ ጨዋታ ማለት ነው። እና ለሲቲ ያለውን በሙሉ እየሰጠ የሚገኝ ነው እና ትልቅ ግልጋሎትን እየሰጠ ይገኛል ማለት ነው። በዛም ጨዋታ ስኮር ባያደርግም ነገር ግን ለኦሬሊ የሚገርም የማሸነፊያ ጎል አሲስት ማድረግ ችሏል። እና እንደዚህ አይነት ተጫዋቾች ደግሞ ለቡድኑ በጣም ትልቅ ወኔ የሚሆኑ ተጫዋቾች ከመሆናቸውም አንጻር በጣም ያስፈልጋሉ ማለት ነው። እና ማንቸስተር ሲቲ ይህንን ጨዋታ በእኔ በኩል በደንብ ትልቅ ግምት ሰጠዋለሁ። ቢቸገርም ማሸነፉ አይቀርም። ያው ከሜዳው ውጭ የሚመጣ ቡድን ትንሽ ቡድን በደንብ ተከላክሎ አስጨንቆ ጎሎችን ከተገኘ አንድ ጎልም ስኮር አድርጎ ነጥቡን ለመውሰድ ነው የሚመጣው ማለት ነው። ስለዚህ ማንቸስተር ሲቲ በደንብ ያው የሊድሱን ጨዋታ ተመልክተናል። በጣም ተቸግሮም ቢሆን ጌሞችን እንዴት ማሸነፍ እንዳለበት የተመለከትን ይመስላል። እና ጌም ማኔጅመንቱን የሲቲ ጌም ማኔጅመንት አንስተናል። ከፉላም ጋር ሲጫወት ፈርስት ሃፍ 3-0 አለቀ። ከኒውካስትል ጋር ሲጫወት ፈርስት ሃፍ 2-1 አለቀ። በዛው ጌሙ የሚያልቅበት ከሊድስ ጋርም በዛው በተመሳሳይ ፎርም 1-0 ፈርስት ሃፍ አለቀ። ሰከንድ ሃፍም በዛው አይነት ፎርም ማለት ነው። እና ሰከንድ ሃፍ ጌሞችን ምናልባት ሲቲ ጌሙን ማኔጅ አድርጎ ፈርስት ሃፍ ጌሙን ገሎ ሰከንድ ሃፍ ጌሙን ማኔጅ አድርጎ መጨረስ የሚፈልግ አይነት ቡድን እየመሰለ የመጣ ይመስላል። በተከታታይ 3 ጨዋታዎችን በዚህ አይነት ፎርም የሚጨርስ ከሆነ አንድ ቡድን ምናልባት የሲቲን የሰከንድ ሃፍ ድክመት ኦር ደግሞ ጌም ማኔጅመንትን የሚያሳይ ይሆናል ማለት ነው። እና ጌሞችን ሲቲም ያው የሻምፒዮና አንድ ሻምፒዮን ቡድን ሁሉንም ጌም 4-0 ያሸንፋል 5-0 ያሸንፋል ብለን አንጠብቅም። ነገር ግን እንደዚህ አይነት በጣም የተቸገርክበትንም ጌም ማሸነፍ የምትችል ከሆነ ያ የአንድ የትልቅ ቡድን ምልክት ነው። እና ስለዚህ ሲቲም በጣም በፎርሙ ላይ የመጣ ይመስላል። ሲቲን ከፌብሩዋሪ በኋላ በጣም ብዙ ፖይንቶችን ይሰበስባል ብለን እንዳወራ ነው ማለት ነው። እና ያንንም እያስመለከተን ይገኛል። በተከታታይ እያንዳንዱን የጋርዲዮላን ከፌብሩዋሪ በኋላ ያሉ ሲዝኖችን ስንመለከት በጣም ብዙ ፖይንቶችን በመሰብሰብ ይታወቃል ጋርዲዮላ። እና ያንንም እያስመለከተን ይገኛል። በዚህኛውም በዛሬውም ጨዋታ ምናልባት በጣም ለሲቲ ትልቅ ግምት የምንሰጥበት አይነት ኮንዲሽን ይኖራል ማለት ነው። ምክንያቱም ማንቸስተር ሲቲ ለዋንጫ ፉክክሩ በጣም ትልቅ ራሱን እያሳየ የመጣ ነው። በጣም ሞራል ያለ ቡድን ነው እና ነጥቦችን ሉዝ ማድረግ አይፈልግም። ያው ሁሉም ቡድን የሚፈልግ አይነት ቢሆንም ማለት ነው ያንን ነገር ግን ማንቸስተር ሲቲ በጣም በሚገርም ፓሽን ያለ ቡድን ከመሆኑ አኳያ ይህንን ጌም ለሲቲ ትልቅ አድቫንቴጅ ይኖረዋል እና የምንመለከት ይሆናል። በእኔ በኩል ሲቲ ይህንን ጌም ያሸንፋል ብዬ እገምታለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው። እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።